ታናናሾች እንዴ ሪፖርት እኮ አደርሳችኋለሁ እኮ ማሻአላ እንዴት እንደመጣፍጡ ድርቅቲ ሶሎ ጎል ኔማር ጁኒየር ማሻአላ በጣም ጣፍጣችኛል በጣም የለመደሽ ጦጣ ቂጧ መላጣ ተጠምዷል በየ አማነሻ ላይፍ ፒስ ገባልሻ ዛሬም ይሸነፋል ብለህ ተቋጥራለህ ትጠብቃለህ አረ እንዴ ነው ገብተህ ለጥበል በየ ሰላም ነሻ የማቲያስ ፈርናንዴስ ጎል እኮ ያምራል የቶተናም የማቲያስ ፈርናንዴስ ጎል እኮ ያምራል ግን የዘርክዚ ነው ያክለው የዘርክዚ ቶፕ ሼልፍ የምንለው ጎል ነው ሌላ ደግሞ በጣም የሚያምር ነገር ልንገራችሁ የበረከት 4 ኪሎ የዳሽን ቪዲዮ ግን ብለህ ገብተህ ሾፍ አድርገው ዛሬ ዩናይትድ ከረፍት በኋላ ማለት ነው ሀገር ፈልፈል አስገብቶ ተስፋን ይሰጠኝ እግዚአብሔር ተጨነው ነው የተጫወቱት አብዛኛው ጎል የገባው ከረፍት በኋላ ነው ኦልሞስት 4 ጎል የገባው ከረፍት በኋላ ነው ሌሲ አሪፍ ነው አማስ አሪፍ ነው በላይ በኩል ስሙ ጠፋብኝ ያ ባሪያ ማንሰን ነው እሱም በጣም አሪፍ ነው በደንብ ስናቀው እንወያይበታለን 1-0 ተሸነፉ ፕሪሲዝኑ መጥፎ ነው ላላችሁ የዛሬው ጨዋታ ፕሮሚሲንግ ነው አሪፍ ነው በጣም ኤክሳይትድ አንሆንም ኦቨር ደሙን ምናምን አንሆንም አሪፍ ነገር አይተናል ተጫዋቾችን እያቀያየረ ለመጫወት ሞክሯል አሁን ለምሳሌ ሌሲን 10 ቁጥር አድርገውና ከዛ ፉል ባክ አድርገውና ምናምን እኔው ይመቻችሁ ግን የበረከተን ቪዲዮ ዝም ብላችሁ ከታች ግቡና ይወት ያበደ ነው አደንግጡ ምንም የሚያስደነግጥ ነገር የለም ማለት ምንም ማለት ነው አሁን ታዳጊዎቹን ነው እያሳየን ያለነው 4ቱን ጎሎች ታዳጊ ናቸው ያገቡት ዜርኪዚ ነው አንደኛውን ጎል ያገባው 5-0 እናት እንደሌለው ልጅ ማለት እና ይሄ አሁን ታዳጊዎቻችንን እያሳየናችሁ ነው ገና እኮ ነው ዋናዎቹ እኮ ገና ናቸው ገባችሁ እና አደንግጡ ብዙ ነው ምን ጠብቀው ከዚህ ክለብ በጣም ብዙ ነገር ስለምንጠብቅ ሌሎቻችሁ አደንግጡ እንኳን ደስ አላችሁ እንዲና የሌለው ቡድን እንዲና እንኳን ሌላችሁ ቡድኑን ባፈሩ ፈጣሪን አፈሩ አረ ጀመርክ በቃ አይደል አዲሱ ማሊያ ገብቶላችኋል እንግዲህ ከችከች ያላችሁ ለቡ ሙዚቃ ስፈር ፍቅሬ ኩን ስፓኛ ፊት ለፊት መሸመት ትችላላችሁ ይመሻችሁ አውሬው ዩናይትድ ተመልሷል ይሄን ዩናይትድ ከፕሪሚየር ሊግ ማን እንደሚያስቆመን ብቻ ፉልባክ አቀብሎ ፉልባክ ማግባት ከጀመረ እንግዲህ ከዚህ በላይ ጥበብ የለም ካማሰን ሃሪያማስ ይመቻችሁ ጄጄን ሳናየው ዞሮ ፕሪሚየር ሊግ ላይ ስናነሳ የዛኔ እናየዋለን ይመቻችሁ ደግሞ ሙድ እያስኩን ይሄን ቪዲዮ አድርሱላቸው ለነኛ ማንቸስተር ዩናይትድ ሲሸነፍ ጠብቀው ማለት ነው ቪዲዮ ለሚሰሩት ልክ እንደዚህ ሲያሸንፍ ማለት ነው እንዳይት ወደ ጉድጓድ ለሚገቡት ለነኛ ለወያሎቹ አድርሱላቸው ማንቸስተር ዩናይትድ ዛሬ 5-0 በሆነ ውጤት ማሸነፍ ይችላል ያውም ባለነው በአካዳሚ ልጆች ነው ለጠለጥናቸው እስኪ ቪዲዮ ስሩ ማንቸስተር ዩናይትድ 5-0 አሸነፈ ብላችሁ ቪዲዮ መስራት አለባችሁ ሲሸነፍ የምታወሩ ሰዎች ማለት ነው ወሬኛ የማይመች ክለብ ማለት ማንቸስተር ዩናይትድ ነው አታምኑም ማንቸ ያሸነፈች ለዛውም 5-0 ማለት በርግጥ ቧንቧ ሰራተኞችን ነው ግን በቧንቧ ሰራተኞችም ሲሸነፉ ስላየን ይሄ እሰየው እልል እንኳን አሸነፍሽ አባቴ እንዴ እኔኮ ብሩኖ ጊማራይስ ወደ ቸልሲ ሂር ዊ ጎ ልንሰማ ነበር በቃ አንቺ ብትሸነፊ ኖሮ ልክ እንደባለፈው ቸልሲ ሂር ዊ ጎ ሞክሮ ነበር ኒውካስል ደግሞ ተጫዋችና ብር ካልከው ደግሞ አስጊ ነው ኒውካስልን እንዳይዝብን እፈራለሁ ብቸኛ ያለን እድል ተጫዋቹን ተጫዋቹን ከ200 በላይ መክፈል አይፈልግም የቸልሲ ፖሊሲ እንደዚህ አይደለም ተረዳሽኛ አይደል ለመሸጥ እንዲመች ስለሆነ እሱን ፓርት ላሽ ስለሚሉ በዛ በኩል እንበልጣቸዋለን ብቻ ማንቼ ዛሬ ተሸንፎ ቢሆን ሂር ዊ ጎ ተብለን ነበር ማለት ነው ገባህ አይደል ኧረ ጉዴ በቃ ካሁን በኋላማ ማለት አብረን ማልቀስ አብረን መደሰት ምናምን ነው እንጂ ብቻ ለብቻ ምናምን የለም እንደዛ ስልሽ ደግሞ አንቺ ተሸንፈሽ ነው ፕሪሚየር ሊግ ሲጀመር ወደ ሽንፈትሽ ትመለሻለሽ እኔ ደግሞ ሽት ጎል ገባብኝ እንጂ መቼስ እንዳንቺ 10 ምናምን ጨዋታ አልሸነፍ በሲዝን ታውቂያለሽ እኔ ጋር ሽት ጎል ገባብኝ ብዬ እቃጠላለሁ አንቺ ተሸነፍኩ ብለሽ ትቃጠያለሽ ባላንስ ሆነ ማለት ያራድዬ ልጅ ገባ በቁም ነገር ግን ቁም ነገር ናውራ ከተባለ ግን ማለት ሚድፊልደር ካላስፈረማችሁለት ካሪክ እንዲወርቅ ያመቻቻችሁ ነው በቃ ገባ አይደል ፌል እንዲያደርግ ማለት ከዛ ሲቀጠቀጥ ምናምን ይሄ ካሪክ ማይችል ምናምን ነገር ችግሩ ኢኒዮስ ነው ለምንድነው ሰውየውን ባክ ማታረጉት አሞሪም ከካሪክ የበለጠ ባክ ተደርጓል ገባ አይደል ዲስትሮየር ሆነ ሜሰን ማውንት ቢልድ አፕ ምናምን እንዲያደርግ 8 ቁጥር አይደለም ሜሰን ማውንት ስለተሯሯጠ ነው ገባ አይደል ግዴታ 6 ቁጥር ያስፈልጋል ትክክለኛ 6 ቁጥር ዲስትሮየር ኡጋርቴን በኡጋርቴ ማትቀይር ምን እሺ ነው
ምን አረቀስ ወንድም ጥላቀስ እንዴ ምንድነው? ዩናይትድ ሮዘንበርግ የሚባል ቲም አገኘ። በርገር መሰለው ገምጦ ለቀቀው። ማን የ5 ነው ያጠጣው። እንትን ተጸዳዱባቸው። ማን የሆነ ሰዓት እየደበራቸው ማን እናግባ ምናምን እየመረጡ ምናምን ማግባት ጀመሩ ማለት። አረ ላሽ ባለፈው ያ የሰራውን ዛሬ ሮዘንበርግ በርገር ሆኖ ቀመሰው ማለት ነው። አረ ቀስ ዩናይትድ እንዴ ራይ ነገር አሳይ እንጂ ምንድነው? አረ ላሽ አረ ይመቸ ግን ደስ ብሎኛል። እኔ እውነት ያልደብቅም ይመቸ። እኔ የምልህ ታሪክ ከየት አባታቸው ነው እነዚህ ፍልፈል የሆኑ ልጆች ሰብስበ ያመጣብን? የት ነበሩ? ምንድነው የሚሰሩት እንዴ? ህሊናም የላቸውም እንዴ? እናንተ በቀደም ተሸነፍን ብለው በቃ ይለለ ውስጥ ገብቷሉ። ስም እኛ እነዛ አዋቂዎቹ እኮ እንደዚህ ለውስጥ አይገቡም። ገብቷል አይደል? በቃ ቀጥ ባለፈው ከተሸነፉ አሁን በዚህኛው አቻ ለመውጣት ምናምን ነው የሚጮቱ። እኔ ለኛ ናቸው። አንተ ይናከሳሉ ፈትፈኖቹ እንዳለ አንተ። በተለይ ደግሞ የሼሌሲ ነው ምናምን የምትሏት ልጅ ማለት ነው በጣም ከባድ ልጅ ነች ማለት አስቸጋሪ ተጫዋች ነው ማለትና እሱን ይናከሳሉ ምንጀመው። ለማንኛውም ተርፍዬ በወዳጅነት ጨዋታ የባለፈው ልጅ ይዟት በዚህ 5 አስቆጥራ ፕሪሚየር ሊጉን አኩርታለች። ትርፌነት ይለምልም ትላላችሁ ሁላችሁም ጎይዘ። አረ መቼ ነው ክለቤ ግን የወዳጅነት እንኳን የሚጫወተው? እንዴት እንደናፈቀኝ በእውነት። እናንተ እኮ ተርፊዎች አመቱ ሙሉ ስራ ፈት ስለነበራችሁ ነው አሁን በጊዜ የወዳጅነት ጨዋታ የጀመራችሁ። እኛ በጣም የዋንጫ ተፋላሚ ነበር፣ ሻምፒዮንስ ሊግ ዋንጫ ተፋላሚ ነበር ምናምንና በጊዜ ቡድናችን የወዳጅነት ጨዋታ አይችልም። ናፈቀኝ ቡድን ማን አንተ ጥቅም አለው ለካ ጥሩ ሲዝን አለማሳለፍ በጊዜ ቡድን እንዲጫወት ያደርጋል። ወይ ጉድ አሁን አንዴ ማቀ ቋጣሪ ምን ይዋጥህ ይኸው 5 አግብተን አሸነፍን ዛሬ። እኔ ባለፈው ብያችኋለሁ ፕሪሲዝን ላይ አትከፉ። እንደው ብናሸንፍም ራሱ ከባድ የሆነ ሃይፕ ውስጥ አትግቡ። ጀስት ፕሪሲዝን ነው፣ የተጫዋቾቹን አቅም የምናይበት ጨዋታ ነው። ቋጣሪ ግን ይሄስ የታባ ባለፈው 1-0 ተሸነፈ ብላችሁ እንዴት ስትሆኑ እንደነበረ እንተዋወቃለን። ለማንኛውም እኔ ካርግ ዛሬ አስከፍቶኛል። ቀድሜ ቪዲዮ ሰርቼ ጄጄ ገብርኤል ሊሰለፍ ነው ላዩ ነው ብዬ እንቧከረዩ ብዬ 1 ደቂቃ ሳይሰጠው ቢያንስ ትንሽ ደቂቃ ቢሰጠውና ባየው በጣም ደስ ይለኝ ነበር። አልሆነም፣ አላሳየውም። ግን ከዛሬው ጨዋታ የተረዳናቸው ነገሮች ቢኖሩ አንደኛው እኔ ኢንኬዝ ዚርክዚን የሚያቆዩት ከሆነ አይ ዶንት ኖ ሊሸጥ ይችላል እየተባለ ነው። የሚቆይ ከሆነ በፍጹም እኔ 9 ቁጥር ቦታ ላይ ማየት አልፈልግም። እሱ 10 ቁጥር ቦታ ላይ የብሩኖ ቤንች ሆኖ ሜቢ ካደረጉትና ካየነው ኢስ ፐርፌክት ሊሆን ይችላል ብዬ ነው ማስበው። ፐርፌክት ነው ሳይሆን ሊሆን ይችላል ብዬ ነው ማስበው። ሌላው ደግሞ እኔ ሃሪ አማስ ለየትኛውን ክለብ ከዚህ በኋላ ውሰት እንዳይሰጡት እዚሁ ዩናይትድ ውስጥ እንዲያድግ የጉዳት እንትኗ ከተስተካከለ ማለት ነው። ሌላው ደግሞ ለሼሌሲ ደግሞ ቀጣይ ሲዝን በደንብ ደቂቃ መስጠት አለበት ብዬ ነው ማስበውና ለማንኛውም የዛሬው ጨዋታ እነዚህ ነገሮች በስሷ ሳይቶናል። ቋጣሪ ግን እሰይ የታባ ስንፈልግ እንዲህ ነው የምናገባው። 5-0 እንግዲህ ባሸነፍንበት የፕሪዝን ጨዋታ ላይ ዝርክዚ ያደረገችው ነገር ማለት ነው። ብሩኖ ራሱ ጉቹን ያላት ያበረ ጎል ያገባችውና እኔ ራሱ ተመችቶኛል። በዚህ ጨዋታ ላይ ሼልሲ በጣም ነበር አሪፍ ሲንቀሳቀስ የነበረው፣ ጎልም ማስቆጥራል። ሼልሲ እድለኛ ያለመሆኑ ጉዳይ ማለት ነው አማድና ቡም የሚባሉ ሰዎች በግራ ክንፍ መኖራቸው ነው። በቃ እሱ ነው የሚጎዳው እንጂ አሪፍ እድል ያገኛናል ብዬ አስባለሁ። አይ ሆፕ ማይክል ካሪክ ዛሬ ያጫወተው እንደ 9 ቁጥር አድርጎ ነበረ። ሊሞክረው ይሁን ምን ሊያደርጉ ይሁን አላውቅም፣ ግን ዝርክዚንም እንደ 10 ቁጥር ነበር ያጫወተው። እስቲ እናየዋለን ምን ሊፈጠር እንደሚችል። ሌላው ሃሪ አማስ ነው። ሃሪ አማስ ውሰት ሲሰጡት ራሱ እኔ ደስ አላለኝም ነበር አላ ዲያጎሊዮ ሲመጣ ድንገት ሉክሾን እንትን ሊፎካከረው ይችላል፣ በሉክሾ በኩል አሪፍ ሊሆን ይችላል ብዬ አስቤ ነበር። ዲያጎሊዮ አይሆንም፣ ጨራሽ አይሆንም። ወዲያው ነበር አሞሪም ወርታች የላከውና ሃሪ አማስ ወደ ዋናው ቡድን ማደግ አለበት። ምንም አይነት ውሰት አንፈልግም። ዛሬው አሲስት ማድረግ ይችላል፣ ጎልም ማስቆጥራል። አሲስቱም የራሱን ኳሊቲ ያሳየበት አሲስት ይመስለኛልና የሚገርም ኳስ ነው ለዝርክዚ ያቀበለው። ሃሪ አማስ በሚቀጥለው ሲዝን በዋናው ቡድን መቆየት አለበት። ውሰት ኖ በጨራሽ ብናስፈረም ራሱ መኖር አለበት።